ነበረ ደስተኛ ሆኜ ባላደርገውም ግን ባልሽኝ ሀሳብ ተስማምቻለሁ። እውነት? አዎ። ኡፍ አብረን ብቻ ማለት በጣም ተናድጃለሁ በተፈጠሩት ነገሮች ማለት ነው። ልክ ያልሆኑ ነገሮች በጣም ስላሉ የተንኮል ተባባሪ ነው ቤተሰብ። እኔ በጣም ደብሮኛል ቤተሰብ፣ በጣም ነው የከፋኝ፣ በጣም ነው ያዘንኩት። ምክንያቱም እንደዚህ አይነት ነገር በህይወቴ ገጥሞኝ የማያውቅም፣ እንደዚህም ደግሞ ተዋርጄም አላውቅም። ማለት በገዛ በራሳችሁ ሰው በገዛ በቤታችሁ እንደዚህ ትሆናላችሁ የሚል ነገር ለመጀመሪያ ጊዜ ነው። እርግጥ ነው ሰውን ማመን ቀብሮ ነው ይላል አበሻ። ትክክል ነው። አንዳንዴ እንደራሴ ብላችሁ ያስጠጋችሁት ሰው ይሁን እንትን እኔ የኔ ባህሪ ምን አይነት መሰላችሁ? እኔ እንጃ ምን አይነት እንደሆነ ራሱ ግራ ነው የሚገባኝ። ለምን እንደሆነ አላውቅም። ኢቭን ሰው ለኔ ቢያጠፋብኝ የዚህን ያህል ደረጃ እንኳን አልሄድም። የፈለገ ነገር ኢቭን መኪናዬ እንኳን ቢጋጭ ወይ የሆነ ነገር ሰው ቢያደርግብኝ የዚህን ያህል ደረጃ የሆነ ነገር ቢጠፋብኝ የዚህን ያህል ደረጃ አልሄድም። ነገር ግን አንዳንድ ሰው የዚህን ያህል ርቀት የሚሄድበትን መንገድ የዚህን ያህል የሚጨክንበትን መንገድ ግራ ነው የሚያጋባው በጣም ማለት ነው ቤተሰብ። እና እኔ በጣም ግራ ተጋብቻለሁ። እና ማታ ከሄኖክ ጋር በጣም እያወራንበት ነበረ። ሚስቴም ጋር ነው እዛው እስር ስላልሆነ እንደፈለኩ ማውራትም መግባትም እችላለሁ። እና ሳውራት በቃ ከህይወትህ አስወጣት ምናምን ነገር ነበር ያለችኝ። ያቀረበችልኝም ነገር አልነገርኳትም። ምክንያቱም በነገራት ደግሞ የባሰ ትናደዳለች፣ የባሰ ማይሆን ነገር ውስጥ ትገባለች በሚል አልነገርኳትም። ነገር ግን በቃ ሄኖክ እኔ ካንተ ጋር ሆኜ ምንም ነገር ሊፈጠር አይችልም፣ በቃ እኔ እናንተ አንድ ላይ ሆነን የምትፈልገውን ነገር እሷ ከዛ እስክትወጣ ድረስ የምትፈልገውን ነገር እናደርግላት እያለኝ እኔ አልተስማማውም ነበረ። ምክንያቱም እንደዚህ ላደረገችብኝ ሴት እኔ እንዴት አይምሮዬንም እሺ ብሎኝ ለዝናና አልችልም። ምክንያቱም ታውቃላችሁ እኔ ከሚስቴ ጋር ያልተዝናናሁት ከሷ ጋር እንዴት ልዝናና እችላለሁ? ከሷ ጋር ምዝናናበትን ከሚስቴ ጋር አላዝናናም ወይ ብዬ ከራሴ ጋር ስፋየት ስጣላ ነበርና አንዳንዴ የሆነ ነገር ለማግኘት ስትሉ ዝቅ ማለት እንዳለባችሁ። አንበሳ ጀግና ነው፣ በጣም ተፈሪ ነው፣ በጣም ክብሩ ነው። ግን የሚፈልገውን ነገር ለማግኘት ሲል ደግሞ ጎንበስ ብሎ ውሃኑን ምኑንም ይጠቀማልና አንተም ጎንበስ ብለህ እሷ እስክትፈታ ድረስ ያለውን ነገር በትዕግስት ማሳለፍ አለብህ ምናምን እያለኝ ነበር። እና ዛሬ በቃ እሷም እንደዚህ ምርር ብላ እንትን ካለችብኝ ለምን በሐሳባቸው ተስማምቼ እሷ ወጣልኝ ነገሩን በውጭ ለምን አልጨርሰውም? በቃ እሷም ወደ መጣችበት እንድትመለስ ለማድረግ ከሚስቴም ጋር ያለኝን ነገር ደግሞ በዚህ ያህል ደረጃ እንዲሆን አልፈለኩም ነበረ። ዛሬ እኔ የፈለኩት አንደኛ ሄኖክም እንዲኖርበት ነው። ሁለተኛ ልጅቷም ጠርቻታለሁ፣ እፈልግሻለሁ ነው ምናምን ያልኳት። እሷ የያዘችው ሩም አካባቢ ነው የቀጠረችኝ። እዛ ቦታ ሆኜ ነው ይሄን ቪዲዮ እየሰራሁላችሁ ያለሁት። ሄኖክንም ጠርቼዋለሁ፣ እየመጣ ነው። ነገር ግን ይሄን ነገር ደግሞ በቃ እንዲሄድ አልፈልግም። ከዚህ በላይ እንዲሰፋም አልፈልግም። ከዚህ በላይም መጨቃጨቅ አልፈልግም። ከዚህ በላይም ደግሞ ከሷ ጋር እንደዚህ አይነት ንትርክ ውስጥ መግባት አልፈልግም። የራሴ ላይፍ ያለኝ ሰው ነኝ፣ ህይወት ያለኝ ሰው ነኝ። የማምንበት ነገር ከሆነ አደርገዋለሁ፣ የማላምንበትን ነገር ግን አላደርግም። ኢቭን በቃ ምግብ ራሱ እየበላው አይደለም። በቃ እኔ ከሷ ጋር እሷ ምግብ ስወድላት አልበላም እያለችኝ እኔም በቃ ሁሉ ነገር እኔ ተዘጋጋው ቶንሲሌ ምናምን እንዳለን ያመመኝ በፀሐይ ስመላለስ የነበረኩበትና ይሄን ነገር ሊገባት አልቻለም። የምፈልገውን ነገር እስካገኘ ድረስ ግዴታ እኔ ከሷ ጋር መሆን አለብኝ ማለት ነው። እና ሁላችሁም በዚህ ሐሳብ እንድትረዱኝ መጀመሪያ ቀደም ብዬ ይሄን ነገር እንድትረዱኝ ስለምፈልግ ነው ይሄን ነገር እያደረኩኝ ያለሁት። እኔ ሚስትም ይሄን ነገር ልታዩት ይችላልሽና ሳልወድ በግድ ማለት በቃ ፈቅጄ ሳይሆን በማይሆን ሁኔታ ውስጥ ሆኜ ነው ይሄን ነገር የማደርገው። ትረጂኛለሽ ብዬ አስባለሁ። ሄኖክ መጥቷል ቤተሰብ
ሄኖክ ተሰበ ሄኖክ ከላይ በኩል እየመጣ ነውና ያለውን ነገር እናሳያችሁ ይሆናል። እኔ ምንም ደስተኛ ሳልሆን ነው ይሄን ነገር ለሱ ቀድሜ ያነገርኩትም። በቃ ማለት ከራሴ ጋር ተጣልቼ ተማከሬበት በቃ በጣም ውጣ ውረድ አስቤበት ነውና እስቲ እሱን ጠይቀውና እሺ ብሎኝ የሚሄድ ይመስለኛል። ምክንያቱም ትናንትና እሱ ብቻ እሺ ስላለኝ ይረዳኛል ብዬ አስባለሁ። ትንሽ ራሴን አሞኝ ተጠቅሞ እንጃ መቆም መቀመጥም ያደክማል መሰለኝ እየዞረብኝም ነው። እኔ የምልህ ያው ትናንትና ማታም በጣም ብዙ ነገር ተከራክረንበት ተጨቃጭቀንበትም ነበር። ማታም ብዙ እያወራንበት ነበረ። ያወራንበትም ነገር በቃ አእምሮዬ ሲከነክነኝ ነበረ እና ያው አንተ ስላለ ምንም ሊፈጠር አይችልም፣ ምንም ሊሆን አይችልም ማለት እያየሁት ነገር ካለው አንፃር ምንም ነገር ሊፈጠር አይችልም በሚል ካንተ ጋር የሷን ሐሳብ ልስማማች ይያለው እሷንም ጠርቻታለሁ። ያው አንተ ካለ ምንም ሊፈጠር አይችልም። ያው ብቻዬን ባደርገው ነገር ታማኝነቱ ብዙም ነው። እኔ መጠራጠራለሁ አይደለም ሌላ ሰው ይቅርና ይሁን አንተ ስላለ ይሄን ነገር ባጭሩ ቋይተ ነው ሚስቴንም ከእስር ቤት ማለቱ ራሱ ሲያስጠላ መናገሩ ላይ ያስጠላልና በጣም ራሴን አሞኛል። በጣም ዲፕሬስድ ውስጥ ገብቻለሁ። ይሄን ነገር ደግሞ እንዲሆን አልፈልግም። ይሄንን ነገር ደግሞ ባጭሩ መግዳት አለብን። ይሄን ነገር መቋጨት አለብን። ለዛም ጠርቻታለሁ እና የምትፈልገውን ነገር የወሰንከው ምሳሌ ልክ ነው ማለት ነው። አዎ በቃ ከራሴ ጋር በጣም ብዙ ተማክሬበት ነው ይሄንን ነገር ያደረኩትና የምትፈልገውን ነገር እናደርግላታለን። ከዛ በኋላ እኛ የምንፈልገውን ነገር ታደርግልናለች። ከዛ ወደ መጣችበት እንድትሄድ አደርጋለሁ። ምን ቃል ሌላ ምንም የማደርገው ነገር የለም። ያንን ነገር ነው የማደርገው ብዬ ወሰንኩትም ይሄንን ነው። ከሷ ጋር እንግዲህ ፈጣሪ በእንደዚህ አይነት ሁኔታ እንደዚህ እያደረገ ከሆነ በቃ ትማርበታለህ ነው። እኔ ደግሞ ከስተቴ ምንም ልማር የማልችል ሰው ነኝና ሁሌም በቃ ነገሮች እኔ ላይ በረታሉ። እንደዚህ ያባል ራስንም አትውቀስ ማጥቆስ ምን ሆነ? አንተ እኮ ብዙ ነገር ሉዝ ያረክ ልጅ ነህ። በአሁን ሰዓት ራስን መውቀስ አይገባህም። በቃ የነገሮች አጋጣሚ ነው፣ ፈተና ነው። ይሄንን ፈተና ደግሞ በድል ተጋግዘን መውጣት ነው ያለብን። ገብቷል ማለት አንዳንድ ፈተናዎችን ተረጋግፈን እንድስበርስ እየተሳሰብን ማለፍ ነው እንጂ ያለብን በዚህ ፈተና ራስን እየወቀስክ ሌላ ነገር ውስጥ ደግሞ ሙድ እንዲከነት ይሄ በቃ ድብርት ውስጥ ዲፕሬሽን ውስጥ አይመጣም። በቃ እውነት ደስተኛ ራሳችንን ነን ቶሎ ማድረግ ያለብን። ሰው የኛን ደስታ ይፈጥርልናል ማለት ታውቃለህ። ሁሌ ያዘን ነው። ስለዚህ እኛ በቻልነው አቅም እሷ የምትፈልገውን ነገር ምንም ነገር አይፈጠርም። ምን ያለው በመሀላችሁ የምትፈልገውን ነገር እናደርግላታለን። ቤዚን ታስፈልታልናለች። ከዛም በኋላ ነገሮችን ጨራርሰንላት ወደ ሀገሯ ትልካታለህ፣ ታርፋለህ። በቃ እኔም እንደዛ ነው ያሰብኩት። በቃ ራሴን በጣም እንትን እያልኩኝ ነው ማለት ራሴንም ጎድቼ ሌላውም ሰው ጎድቼ የማይሆኑ ነገር ውስጥ እየገባው ስለሆነ ይሄንን ነገር ቶሎ ማቆም ስላለበት ነው እና ከዚህ በላይ እኔም መታገስ አልችልም። ነገሮች በዚሁ እንትን ይላሉ ብዬ አስባለሁ፣ ያበቃሉ ብዬ አስባለሁ። ምክንያቱም እንደዚህ እስከመሄድ ድረስ መቀጠል እንዳለብኝ አላውቅም እና ኦኬ እንዴት ነህ? በምን መንገድ እንደምነግርሽ አላውቅም። ነገር ግን ነገሮችን ቶሎ ቋጭተናቸው ይሄንን ነገር ማብቃት ስላለበት እንዲያበቃም ስለምፈልግ ከአንቺ ጋር ሌላ ነገር አስቤ ሌላ ነገር እንዲሆን ሌላ ነገር እንዲፈጠር አድርጌ ሳይሆን ትናንትና ሜኖክ ሲጫነኝ ነበረ። ደስተኛ ሆኜ ባላደርገውም ግን ባልሽኝ ሀሳብ ተስማምቻለሁ። እውነት? አዎ። ኡፍ እኔ ጓደኛ ባትሆን ቆጨኝ ነበር። የምርህነቱን እውነት ነው። ሌላ ነገር እኮ ሊፈጠር አይደለም። ነገር ግን በቃ አይ ነው በቃ እሺ ተስማምተካል። ተስማምቻለሁ።
ነገር ግን ይሄን ነገር ደግሞ ወደ ሌላ ነገር ቀይረዋል ማለት አይደለም። አሁንም እኮ ሌላ ነገር አስቤ ሳይሆን በቃ አንቺ የምትፈልጊበትን ቦታ እንደወስድሽ ነው አይደል የምትፈልጊው እኮ በቃ እኮ ያንን ቦታ ወስድሻለሁ። ያንን ነገር ደግሞ እናደርጋለን። ከዛ ውጪ ምንም የሚፈጠር ነገር የለም። ይሄን ነገር ደግሞ እንድታቂኝ ይፈልግ እኮ ደስ ብሎኛል በጣም። እሺ በቃ አሁንም ወደ ቤት ሄደሽ የሚያስፈልግሽን ነገር ይዘሽ መምጣት ትችያለሽ። ቤት እመጣለሁ እኮ የምትፈልጊውን ነገር በሙሉ አደርግልሻለሁ አልኩሽ። የምትፈልጊውን ነገር እያንዳንዱ ነገር አደርግልሻለሁ። እኛ የምንፈልገውን ነገር ታደርጊልናለሽ። ነገ ነው የምታስፈጫት ፕሊዝ። እና ሙሉ ክስሽን ታነሻለሽ። እኛም የምንፈልገውን ነገር በሙሉ ታደርጊያለሽ ማለት ነው። እሺ ተስማምቻለሁ። አሁን መሄድ እንችላለን ማለት እንደዚህ ነው የምትሄጂው? ምን በቃ እንሂድ፣ እንደዚህ እንሂድ። ኦኬ እንሂድ። ግን እኔ የምፈልገው ቦታ ነው እንሂድ። እየፈለግሽ ለፍቅሬ ስል ያለኝን ያለ ስስት የሰጠው ለፍቅሬ ስለወደድኩት ቀና ደፋ ብዬ ሳልሳሳ ለራሴ ሁሉን የሰጠሁኝ ይሁን ፍቅሬ ክሳለ ብዬ ተቀበልኩ። የምትፈልጉት ቦታ መጥተናል። ተዝናኑና ቶሎ እንሂድ። መሄድ ያለብንም ቦታ ስላለ ቶሎ መሄድ አለብን። እኮ መጣሁሽ አይደል? በቃ ያው ልትዝናኛ መጣሁሽ አይደል? ይሄንን ነው የምትፈልጊው? እሺ በጣም ተደንድለን እንስናና እኮ አንድ ላይ መዝናናት አንችልም። ለምን መዝናናት ፈልጋለሁ? እኔ አንተ ስለምስናና እኮ ነው የመጣሁት እንጂ ብቻዬን ነገርኩሽ። ያው ስትዝናኑ ያያችኋለሁ። ሲጀመር መዋኘትም አልፈለገም በዚህ ሰዓት ነው። እንደሱ የሚባል ነገር የለም። በቃ አንተ ማታን ከሆነ አንተ በእናትህ ንገራት፣ የሆነ ነገር በላት። በቃ ሁለት ይኸው እሺ ሄኖክ ተስማምቻለን፣ አብረን እንዝናናለን ብላል። እንደመጣ ምንድነው ለምንድነው ሀሳብ የሚቀየረው? በቃ እኛ አንቺ ዋዋኝ ነው ማኒ አይ እሱ ማያውቅ ነው ሄኖክ በቃ እኔ ምንም እንድትጫነኝ አልፈልግም። ልትዝናኝ ነው አይደል የመጣው? እዚህ ድረስ ከመጣን በኋላ ደግሞ ሀሳብ ለምን እንደምትቀይሪው ማለት በእናትህ አሁን ማይሆነው ያታው በጣም ለተካል ድረስ መተናል። አሁን አብረን ነው በቃ እንድናደርግ ነው ፈልገው ኢንጆይ ያደርጋለሁ። እናንተ ስትዝናኑ ሳይኮን የራሴ ኢንጆይ ያደርጋለሁ አይደል? በቃ በዛ ደግሞ እናንተ ታይ እኔም ማያችኋለሁ። እንደሱ አይደለም። በቃ አብረን ገብተን እናኛለን እንዴ አሁን ነው ከመጣ በኋላ ሀሳብን መስቀየት ነገር ምንም ሀሳቤን መጣው አይደል? ሀሳቤን እኮ አልቀየርኩም። መጣው አይደል? እዚህ ድረስ መጣው። አንተም በቃ ይቅር። እኔ አንተም ዋካም ሆነ ማንተ ኧረ በእናታችሁ ማለት በቃ አንድ 5 ደቂቃ ዝም ብለን 10 ደቂቃ ዝም ብለን እንዋኝና እንትን እንላለን። አንተ እኔ እሺ በማርቆስ በእናትህ እኔማ እኮ ለሷ ስል ነው እዚህ ድረስ ነው በቃ ለኔ ስትል እዚህ ድረስ ከመጣ ለአንቺ ስል አይደለም እዚህ ድረስ የመጣው ለሚስቴ ስል ነው እዚህ ድረስ የመጣው። በቃ እሺ ለሷም ሆነ እዚህ ድረስ ከመጣ ካሁን በቃ እሺ ከኔ ጋር ቆይ ከኔ መዋኘትና ለመዋኘት ጋር ምን ያገናኛል? እኔ አብረን ነው ካራማ ፈጣሪ እሺ ትሄዱ ልብስ ቀይሩ። አዎ ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት አደራዬን ብዬ ስከፍት ጎጆዬን ታሪክን ሰምቼ ማሳይክ የውስጤን ትናንቴን ለማከም የመጣክ ቢመስለኝ በጣም የደበረኝ ቤተሰብ በጣም
ማለት ባላደረኩት የምትሉት ነገር አለ። እንዴ ካደረኩት በኋላ በጣም ቆጭቶኛል። እዚህ መምጣትም አልነበረብኝ። አንዳንዴ ለሰው ብላችሁ ማትገቡበት ውስጥ ጣጣ ውስጥ ትገባላችሁና እኔ በጣም ነው የደበረኝ። እውነት ለመናገር እዚህ መገኘት አልነበረብኝ። ነገር ግን ምን ማድረግ አልችልም። ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት አደራዬን ብዬ ስከፍት ጎጆዬን ታሪክን ሰምቼ ማሳይክ የውስጤን ትናንቴን ለማከም የመጣክ ቢመስለኝ እኔ እኮ ማልችለው ነገር ግን ቤተሰብ እንዴት እንደሚወርድ ቤተሰብ ግን እኔ አፉ በሉኝና ያለ ተንኮል አስቤያለሁ። ተንኮል ሲሆን አይሳካልኝም ብዙ ጊዜ፣ ግን በዚህኛው እንደሚሳካልኝ እርግጠኛ ነኝ። የሆነ ተንኮል አስቤያለሁ። ማርካውን እያለማመዳት ነው። አሳያቸው ካሜራ እያለማመዳት ነው። እኔ ግን የሆነ ተንኮል አስቤያለሁ። ቢሳካልኝ ከሆነ ብቻ እስቲ አብረን ብቻ ማለት በጣም ተናድጃለሁ በተፈጠሩት ነገሮች ማለት ነው። ልክ ያልሆኑ ነገሮች በጣም ስላሉ የተንኮሌ ተባባሪ ነው ቤተሰብ። እንደሚደብራቸው አውቃለሁ፣ ግን ይቅርታ በጣም በዚህ ተንኮሌ ትንሽ እንዳስደበረችኝና ትንሽ ልጨነቅ አለባት አይመስልም? ካሜራ ነው ከቅድም አብሬያችሁ ገባ ነበር። ቪዲዮ እንደዚህ ነው አልሰማም። ና እንታስበንደስ
እሺ ምን ሆነሽ ነው? ሰምተሽ ነው? አንተ ምን አድርጋት ነው? ተማማሮች ምን ሆነሽ? አንተ ደፍረህ እንዴ? ምን ሆነሽ ነው? ደህና ነሽ? እሺ ምን ሆነሽ ነው? አቤት እንሂድ። እኔ ነኝ እንዴ? ምን ሆነሃል? ኧረ እኔ ምንም አላደረኳትም። አንቺ ምን አድርግሻለሁ?